መጨረሻም ብሩክ ከባድ ውሳኔ ወሰነ ማለት ነው። እንግዲህ እኔ ራስ ወዳድ ሆኜ የእሷን ጊዜና ልጅነት ማበላሸት ሆነ መብላት አልፈልግም። በእድሜዋ መቀለድም አልፈልግም። ቅድስትዬ የራሷ የሆነ ህይወት እንዲኖራት እፈልጋለሁ። ምክንያቱም ከኔ ጋር ሆና እድሜዋን እንድትጨርስ አልፈልግም። ምንም በወዳት እንኳን ራስ ወዳድ መሆን አልፈልግም ብሎ እንግዲህ የፍቺ ወረቀት አመጣ ማለት ነው። በዛ ሰዓት እንግዲህ ራሷን ስታ ወደቀች። ታዲያ መድብል እንዴት እንደዚህ ታደርጋለህ ሲል ወንድሙን በጥፊ ሊመታው ሲል እንግዲህ ተነስቶ እጁን ቀብ አደረገው። አሁን ላይ ተስፋ ቆርጧል ሙሉ በሙሉ። ያንን ደግሞ ማንም ሰው ሊረዳው አልቻለም። ብሩክ ተስፋ ቆርጧል። ተስፋ ማህሌት ተስፋውን አጨልማበታለች በሙሉ ማለት ነው። ያንን ነገር ደግሞ ጨርሶ መቋቋም አይችልም። ስለዚህ ያለው አማራጭ ቅድስትን ይፈታና የራሱን ህይወት ለመኖር ነው አላማው ማለት ነው። እሱም ደግሞ ያው አሳክቶታል። ነገር ግን ለሷ ያው ሁሉንም ነገር ሰምታለች። በር ላይ ቆማ እነሱ ሲጨቃጨቁ ምናምን ነገር እና ከባድ ነው። ታዲያ ወይዘሪት ያሳቀችኝ አለም የምትባለው ሞኝ እውነት ፍቅር የያዛት መስሎት እሱ እኮ አውቆ ነው። እሱ ሰገንንና ሰገንን ብቻ ነው የሚያስበው። ሰገንን ደግሞ በቅርብ ጊዜ ያገኛታል። አልሞተችም። ከሷ ውጪ ሌላ ሰው ማፍቀር አልፈልግም። የልቤ ቁልፍ ከሷ ጋር ተቀብሯል እያለ እንግዲህ ራሱ ማሳመን ቢያቅተውም ነገር ግን እውነታው ይሄ ነው። እሷ ግን በህይወት አለች ማለት ነው። ይገናኛሉ በቅርብ ቀን። ታዲያ ቅድስት እየወደደችውን ቢሆን በግዷ ከብሩክ ጋር ሊለያዩ ነው። ታዲያ ምሳሌ ይሄንን ነገር ቀድማ ተሰማና አባዬ እማዬን እኮ አስቀይመሃታል። ለምን እንደዚህ ታደርጋለህ አባዬ? ቅድስት እኮ ትወድሃለች የኔ ልጅ። አንቺ ልጅ ነሽ፣ ምንም አንተን አትበይሽ። ታያት ይሄንን ነገር ማድረግ ስላለብኝ ነው ምናምን ብሎ እንግዲህ ውሳኔውን ወስኗል ማለት ነው። በሚያሳዝን ሁኔታ ከዚህ በኋላ እኔም የራሴን ህይወት እኖራለሁ፣ እሷም የራሷን ህይወት ትኖር። እኔ አንድ ልጅ ወልጃለሁ፣ እሷ ደግሞ ገና እንቡጥ አበባ ናት። ስለዚህ ቅድስት ከኔ የተሻለ ህይወት ስለሚገባት የራሷን ህይወት እንድትኖር እፈልጋለሁ ሲል እንግዲህ ትክክል ነው ብሩክ ማለት ነው። ምክንያቱም እች ልጅ አሁን እሱን ስለምትወደው ብቻ ግዴታ ከሱ ጋር እድሜዋን መጨረስ የለባትም። ለምን የራሷ ልጅ ሊኖራት ነገ እኮ ትጸጸትበታለች። ልክ አለም እንዳለችው አለም እውነቷን እኮ ነው። አንዳንዴ በአለም ፈረደን እንጂ አለም ትክክለኛውን ነገር ነው የተናገረችው። ለምን የሚወልድ ሰው ቢሆን እንኳን መውለድ ቢችል አውቃለሁ፣ ወዶ አይደለም እንደዚህ የሆነው። ግን ደግሞ ራስ ወዳድ ላለመሆን ስለፈለገ ብቻ ነው ይሄንን ሀሳብ ያቀረበው ማለት ነውና እንግዲህ ወይዘሪት መሀሌትም መጨረሻዋ እንግዲህ እንዳያችሁት እጢሻ ላይ ወድቃ የማንም መረማመጃ ሆናለች። ክፉ ስራዋ እንግዲህ እየከፈላት ነው ያለው ማለት ነው። እሷ ግን ዛሬም ብሩክ ባቀፍ ወላለለችም እንዴ የሞላ ጎርፍ መጥቶ ይውሰድሽ አለ ብሩክ። ብሩክ አሁን ላይ ተስፋ ቆርጧል ሙሉ በሙሉ። እንግዲህ ለምሳሌ ቅድስት ታስፈልጋት ነበረ። ነገር ግን እንግዲህ ደግሞ እሱ በቃ አልፈልግም ብሏል። በቃ አልፈልግም፣ ቅድስትም ሄዳ የራሷን ህይወት ትኑር የሚለውን ውሳኔ ወስኗል። ስለዚህ እንግዲህ ምን ማድረግ ይቻላል? ጎበስ ከባድ ነው ለመናገር። እየተዋደዳችሁ መለያየት ይከብዳል። እንግዲህ ከዚህ በኋላስ ምን አይነት ህይወት እንግዲህ እንደሚመራ ልጅቷንስ እንዴት እንደሚያደርጋት። እናም ብሩክ እና መድብል እንግዲህ በኃይለኛው ተጣልተዋል ማለት ነው። በጣም ነው የተጣሉት፣ አይገልጸውም። ዛሬ ተጣልተዋል። እውነት ምን አይነት ጨካኝ እንደምሆን፣ ምን አይነት ክፉ እንደመሆን፣ ከሄድኩ እንደማልመለስ ሁሉንም ነገር ታውቃለህ። እኔ መድብል ካመንኩበት ሁሉንም ነገር አደርገዋለሁ ሲል እንግዲህ በጣም ነበረ የተናገረው ማለት ነው። እንግዲህ ምንም ማድረግ አይቻልም። እውነታው ግን ይሄ ነው። መድብል እንግዲህ አሁን በቃ ማለት ከባድ ነው እውነቱን ስነግራችሁ። ለምን
አሳዝናኛለች ቅድስት። ስለዚህ ከዚህ በኋላ ደግሞ ህይወቷን ነው መኖር ያለባት ቅድስት ማለት ነው። ስለዚህ የማይሆነውን አደርገዋለሁ ብላ መውለድ ቢችል አዎ ትጠብቀዋለችም ትወደዋለችም አብራው ትኖራለች። ግን መውለድ አይችልም ይህ ሰውዬ። እሱ ደግሞ በጣም ጥሩ ሰው ስለሆነ ነው፣ ራስ ወዳድ መባል ስለማልፈልግ ነው ያለው ማለት ነው። እና እንግዲህ ከዚህ በኋላ ቅድስት አላቅም ምን አይነት ውሳኔ እንደምትወስን፣ ለእሷ ራሱ ይከብዳታል። ምሳሌዬ ነች ያሳዘነችኝ፣ ሌላ ሰው አይደለም። በእውነት ምስኪንዬ ቅድስትን በጣም ነው የምትወዳት። እሷ ከሄደች ወይ እሷን ካጣች በጣም ትጎዳለች። እንግዲህ አላቅም ማብቂያቸው ደርሷል መሰለኝ። ዞሮ እንግዲህ አብረን የምናየው ነው የሚሆነው። ከባድ ነው የምር። አላቅም ምን እንደሚፈጠር እንግዲህ ከዚህ በኋላ ብቻ ምን አይነት ውሳኔ ነው የምትወስነው? ይሄንን ነገር ስትሰማስ በጣም ከባድ ነው ለቅድስት። ከዛ በኋላ እንግዲህ ብሩክ እኔ ተስፋ ቆርጫለሁ። ስለዚህ እሷ የራሷን ህይወት። አንተ ምን ማለት ነው? ምን ማለት ነው ብሩክ? በቃ ተወኝ መድብል፣ እኔ ተስፋ ቆርጫለሁ አልኩ። ከዛ በኋላ እሺ እና ምን ይሁን? እናማ በቃ እኔን ተውኝ አልኳችሁ እኮ ተውኝ በቃ። እንደዛማ ሊሆን አይችልም። ይሆናል መድብል፣ ትኖርበት እሷ የራሷን ህይወት። ማህሌት ተስፋዬንም ሁሉ ነገሬንም አጨልማብኛለች እያለች እንግዲህ በጣም ነው እያለቀሱት ማለት ነው። እንግዲህ በጣም ያሳዝናል። ከዚህ በኋላ እንግዲህ ምን እንደሚፈጠር አናውቅም ማለት ነው። እንግዲህ ምሳሌ ለማስታረቅ ብትሞክርም ነገሩ ግን አልተሳካላትም። እናም ወይዘሮ አለም እንግዲህ ወደዋለች ማለት ነው። መድብልን በጣም ወደዋለች። ከመጀመሪያው ጀምሮ ነው። እዛ ቤት እንደገባች እኮ ነው የወደደችው። እዛ ቤት እንደገባች ወደዋለች ማለት ነው። ስለዚህ እሱ ደግሞ እንደምታዩት ኩሩ ነው። በዛች በድሮ ፍቅረኛው ልቡ ተሰብሯል። ከዚህ በኋላስ ምን አይነት እንግዲህ ህይወት እንደሚኖረው አላውቅም። በዛ እንግዲህ ያው አላውቅም ብቻ አለም ደግሞ እንግዲህ የመድብል እኔ ሰገንን ብቻ ነው ማፈቅረው። ሞታለች እኮ አልሞተችም ሞታለች አትበይ። ከዛ በኋላ እሺ ምን እናማ ትመጣለች አልኩሽ፣ ትመጣለች። አልሞተችም። አሁን እስኪ ሄጄ መቃብሯ ጋር እንትን ልበል። ኧረ እባክህ መድብል ተረጋጋ፣ ወደ ራስህ ተመለስ። ምን እየሆንክ ነው? አልረጋጋም አልመለስም አልኩሽ እኮ አለም፣ ተይኝ በቃ ተይኝ። ሰገን ከልቤ ውስጥ አለች፣ አልሞተችም። ሁሌም በልቤም ትኖራለች ሲል እንግዲህ ነገር ገለጸላት። እሷ ግን ሊገባት የማይችል ሰው ናት። ያው ታፈቅረዋለች እርግጥም። እና ማህሌት እንግዲህ ጎዳና ላይ ወድቃለች እላችኋለሁ። መዳም ማህሌት ጎዳና ላይ ወድቃ እንግዲህ የማንም መሳለቂያ ሆናለች። የዘራሁትን ነው ያጨድኩት ይበለኝ እያለች ነው። እናም ከዛ በኋላ እንግዲህ ምን እንደሚፈጠርባት ምንም የምናውቀው ጉዳይ የለም ማለት ነው። እንግዲህ ብሩክ ከዚህ በኋላ ቅድስትን እንግዲህ ያው የፍቺ ወረቀት አምጥቷል። ያን የፍቺ ወረቀት መድብል ካልሰጠው እሰየው፣ ከሰጣት ግን አለቀ ሁሉም ነገር ማለት ነው። ከባድ ነው የሚሆነው እውነት ለመናገር እና ምክንያቱም ይከብዳታል። በጣም ነው የሚከብዳት የምትወደውን ሰው። በዛ ላይ ምሳሌዬን ማውጣት አትፈልግም። ምሳሌ ልጄ ናት። በቃ አለም እኔና ብሩክን ለመለያየት አታስቢ። እኔ ምሳሌዬ ትበቃኛለች።
ዋናው እኔ የእሱ ፍቅር ነው። የእሱ ፍቅር ካለ ደግሞ ለእኔ ሁሉም ነገር በቂ ነው አለች። ከዛ በኋላ የራስሽ ጉዳይ፣ እኛ በዘራችን መካንነት የለብንም። መካን ልትሆኚ ነው እንዴ? ከዛ በኋላ ተይ ያልኩሽ እኮ በቃ ተይ፣ በመሀላችን አትግቢ ያልኩሽ አሰቢኝም እንዴ? ተይ ባክሽ ብትላትም አልተውም። እውነታው ይሄ ነው ቅድስት፣ በቃ የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ይኑር። አንቺ ምን ሆነሻል እያለች ብትላትም እንግዲህ በፍጹም አለች ቅድስትዬ፣ ብሩክን የትም ትቼው አልሄድም አለኝ። ጉዷን ሳታይ አይድል ሆዬ፣ እንግዲህ ምንም ማድረግ አይቻልም። ከዚህ በኋላ ከባድ ነው በእውነት ግን አንዳንድ ጊዜ አላልለ ሳታስበው የሆነ ችግር ውስጥ ትገባለች። ከዛ ሁሉ የማህሌት ይሄ የእሷ ውጤት ነው። ምክንያቱም እንደዚህ ያደረገቻት እሷ ናት ያደረገችው ብሩክን ማለት ነው። የሰርጋቸው ቀን እንግዲህ ያ ሁሉ ነገር መጣ፣ ያ ሁሉ ነገር ድብልቅልቁ ወጣ። መድኃኒት በመድኃኒት መረዘችው ማለት ነው። እና አስቸጋሪ ነው። ዞሮ እንግዲህ አብረን የምናየው ነው የሚሆነው። ከዚህ በኋላስ ምን አይነት ነገር ይፈጠራል የሚለውን ደግሞ አብረን የምናየው ነው የሚሆነው።